እና የስራ ውል ደግሞ በምንድን ነው መሆን ያለበት? የስራ ውል በህጋችንም እንደሚደነግገው በጽሁፍ ነው መሆን ያለበት። በአሰሪውና በሰራተኛው መካከል የሚደረግ ውል በጽሁፍ ይሆናል በምንልበት ጊዜ ለሰራተኛውም ለአሰሪውም ጥቅም አለው ማለት ነው። ምንድን ነው እነዛ ጥቅሞቹ? አሰሪው አንድ ለሰራተኛው ከሰራተኛው ጋር የሚኖረውን ግንኙነት በግልጽ የሚደነግግበት ይሆናል። ሰራተኛው ደግሞ መብቱን ከህጉ ከተቀመጡት ድንጋጌዎች በተጨማሪም መብትና ግዴታውን ለይቶ እንዲያውቅ እድል ይፈጥርለታል ማለት ነው። እና ሁልጊዜ የአሰሪና ሰራተኛ በጽሁፍ በሚደረግ ውል ግንኙነታቸው ይመሰረታል ማለት ነው። እዚህ ጋር ግልጽ ለማድረግ ይህን ቶፒክ ያው ኢምፖርታንት የሚሆንበት ይኖራል። አሁን ተመልካች የሆነ አሰሪ ተመልካች የሆነ 5 ዓመት 6 ዓመት 10 ዓመት የሰራ ሰራተኛ ሊኖር ይችላል፣ ግን የቅጥር ውል የሌለው ማለት ነው። አዋጅ ቁጥር 1156 አሁን በተለይ ግልጽ ካረጋቸው ነገሮች በፊት ነበር ፕራክቲካሊ በቃልም ውል አንድ ሰው ደሞዝ እየከፈለ ስራ ካሰራ የምትሰራውን ስራ ምናምን በቃል የማስረዳት በምስክር የማስረዳት ክርክሮችም ሲኖሩ በዛው ሁኔታ የሚታዩበት አግባብ ነበር። አሁን ግን በግልጽ ህጉ ምን ይላል? የጽሁፍ ውል ሊደረግ ይገባል። አንድ ሰራተኛ ስትቀጥረው በጽሁፍ ውል ሊኖራቸው ይገባል። አሁን ባይዘው አሉ አንዳንድ ደንበኞች ፋይል ሁሉ የማይኖራቸው ስንጀምር ገና አገልግሎት ታቅዶ ደንበኞቻችን ሲመጡ ሰራተኞች ፋይል እስቲ እንየው ስትል ሰራተኛ ፋይል ምንም የለም ያው በቃል ነው እንትናም በዚህ ቀን የቀጠርኩት እንትናም በዚህ ነው የሚሰራልኝ የቤተሰብ እንትን ነው እንደዚህ ነው እንደዚህ እነዚህ ነገሮች አይሰሩም።